ሰላም እንዴት ናችሁ? እነዚህ ሶስቱ በመካከላዊ ኢትዮጵያ የተገደሉ ፋኖ ናችሁ ተብለው ከተያዙ በኋላ ስለተገደሉ ወጣቶች አንድ ቪዲዮ ሰራሁና ሪከርድ አድርጌው በቃ እንትን አልኩት። አሁን እሱን ድሌት አደረኩት። በጣም ስሜታዊ ስለሆንኩኝ ለሰው አእምሮ በመጠንቀቅ ለታናናሾች የመጥፎ አርአያ እንዳልሆን ብዬ የሚያቁኝም ሰዎች እንዴ ምን ሆነ እንዳይሉኝ ብዬ ስሜታዊነቴን ተቆጣጥሬ ይሄን ቪዲዮ ድጋሚ ለመስራት ወሰንኩኝ። እኔ የኢትዮጵያ ማህበረሰብ በደንብ የምገነዘብ ሰው ነኝ። ብዙ ቦታ ነው የኖርኩት፣ በብዙ ህዝብ መሀል ነው የኖርኩት፣ በደንብ ይገባኛል። ግን ትውልዴ ጉራጌ ነኝ። የጉራጌን ስነ ልቦና በደንብ ነው የማውቀው። እኔ ከተወለድኩ ጀምሮ እስከ ዛሬ ድረስ ሰው በሰው ተገደለ ሲባል አልሰማውም። እዛ አካባቢ በጣም ሬር የሆነ ሊኖር ይችላል በአጋጣሚ እንጂ በጣም በታቀደ መንገድ ሰው ተገደለ ሲባል፣ ምክንያቱም በኢህአፓ ጊዜ ጥቂት ሰው ነው የተገደለው። የተገደሉት ገስግስ ገብረ መስቀል በሚባል ሰው ነው የተገደሉት። ያ ነገር በጣም ህዝቡ አምርሮ ስለጠላው አይደለም ይሄ እንደሌላ ቦታ በደም መበቃቀል ምናምን የሚባል ነገር የለም። መሳሪያ ይዞ መገኘት ራሱ እንደ ነውር የሚቆጠርበት ቦታ ነው። መሳሪያ አስፈላጊ አይደለም ሰላም በሆነ ቦታ ላይ። እነዚህ የተገደሉ ሰዎች የገደሏቸውም ያዘዙትም ሰዎች ጉራጌ እንዳልሆኑ ነው መረጃ ያለኝ። በምን ሞራል በምን ህግ ነው አንድ ሰው የተያዘን ሰው መልሰ የምትገለው? ብሔሩን ለይተህ ወይ ፋኖ ነህ ብለህ ወይ ኦነግ ነህ ብለህ ወይ የሆነ ነገርም ነው ብለህ ሰው ከያዝከው ካሰርከው በኋላ ለህግ ታቀርበዋለህ እንጂ እንዴት ትገድለዋለህ? ያውም መካከለኛ ኢትዮጵያ። የሰሞኑ የአዲስ አበባ ጉዳይ ለማስቀየስ የተደረገ ነገር ነው። ሰዎች ደማቸው ይፈሳል በከንቱ የወሬ አጀንዳ ማስቀየሪያ ለማድረግ የሚደረግ ሙከራ ነው። ልንገራችሁ፣ ጉራጌ አማራ ጥላቻ የለበትም። በጣም እንድታውቁት የምፈልገው ነገር ሂዱ ጉራጌ ሀገር የ3 ዓመት የ4 ዓመት ልጅ በአማርኛ ነው የሚያናግርህ። አማራ አይደለሁም ብሎም አያስብም። ጉራጌ የብሔር ችግር የለበትም። እንድታውቁ የምፈልገው የኦሮሞም ጠላት አይደለም፣ የአማራም ጠላት አይደለም፣ የትግሬም ጠላት አይደለም። የጉራጌ ትኩረቱ ስራ ነው። ከልጅነቱ ጀምሮ የሚነገረው ስለ ስራ እንጂ ስለ ብሔር አይደለም። በሄደበት ቤት ይሰራል፣ በሄደበት ማህበረሰብ ውስጥ ይቀላቀላል፣ ያገባል፣ ይዋለዳል። ከትንሽ ይነሳል፣ ትልቅ ይደርሳል። እንደዚህ አይነት ቆሻሻ ጠባሳ ነገር በጉራጌ ስነ ልቦና የሚደረግ አይደለም። እዛ ጉራጌ ሀገር ውስጥ አሁን አበሽከ የሚባለው ቦታ ወረዳው የአማራ ወረዳ ነው። ምክንያቱም ያኔ በደርጉ ዘመን የሆነ 77 አካባቢ ሰዎች በድርቅ በተጎዱበት ጊዜ ከአማራ ክልል መጥቶ የሰፈሩ ሰዎች ናቸው። ግን እነሱ ሰዎች ከህዝቡ ጋር በጣም የተዋሃዱ የሚጋቡ የሚዋለዱ ህዝቡ የሚያከብራቸው ህዝቡ የሚያከብሩ አማራንንም አይሉም። እነሱ ማለት አያስፈልጋቸውም። ማንም አማራ ናችሁ ወይም ጉራጌ አይደለህም የሚላቸው ስለሌለ ያ ፊሊንግ የለም። እዛ ቦታ በጣም ተስማምቶ የሚኖር ህዝብ ነው። ጉራጌኛ ይችላሉ፣ ይናገራሉ። እንዴት እዛች ቦታ ላይ እንደዚህ ቆሻሻ ነገር ሊደረግ ይችላል? የዛ ቦታ ባለስልጣን የሆናችሁ ሰዎች ይሄን ያደረገ ሰው ለህግ ማቅረብ ካልቻላችሁ የእናንተ እጅ አለበት። ክልላችሁ ማስተዳደር ማትችሉ ከሆነ አሁንም ከሌላ ክልል የምትታዘዙ ከሆነ ገዳዮች ከሌላ ክልል መጥቶ እናንተ መሬት ላይ ደም የሚያፈሱ ከሆነ ለፈሰሰው ደም እኮ ነፍስ የምትጣራው እናንተ መሬት ላይ ነው። እዳው የሚከፈለው በእናንተ መሬት ላይ ነው። ለተደረገው ግፍ ደሙ የፈሰሰበት ቦታ ነፍስ ትጣራለች። ስልጣን ዘላለማዊ አይደለም። ስልጣናችሁን ልቀቁ፣ ተውት። በትክክል ማስተዳደር ማትችሉ ከሆነ በሰላም አካባቢያችሁን መምራት ማትችሉ ከሆነ ሰው ሳይገደል በሰላም መምራት ማትችሉ ከሆነ ተውት። ገበሬ መሆን ካለባችሁ ገበሬ ሆኑ፣ መምህር ከሆናችሁ መምህር ሆኑ፣ ወይ ተውት። የዓለም መጨረሻ አይደለም። ስም ነው የሚቀርባችሁ። የተገደሉት ወንድሞቼ ለእኔ ወንድሞቼ ናቸው። አማራ ወንድሜ ነው፣ ኦሮሞ ወንድሜ ነው፣ ትግሬ ወንድሜ ነው። ማንም ሰው ሲገደል አይደለም የሀገሬ ሰው የሌላ ሀገርም ሰው በግፍ ሲገደል ያንገበግበኛል።
በእነዚህ ሰዎች ላይ እጃቸውን ያነሱ ሰዎች በአስቸኳይ ለፍርድ አቅርቡልን። ካልሆነ ሰላማዊ ሰልፎችን፣ አመጾችን እናበረታታለን እዛች አካባቢ። ምክንያቱም በህዝቡ ስም ሊነገድ አይገባም። ይሄን ነገር ኖ ካላለ ሌላ ክልል ላይ እንደሆነው ነው የሚሆነው። ማንም መጥቶ እዛ ሰው እየገደለ የዛ ማህበረሰብ ስም የሚጠፋበት ምክንያት የለም። ያዘዙ ሰዎች እነማን ናቸው? እኔ አውቃለሁ፣ ግን እናንተ ይፋ ማድረግ አለባቸው። ያ ሰውዬ የጸጥታ ምናምን ኃላፊ ነኝ የሚል ሰው ፋኖ ስለነበሩ እርምጃ ወሰድንባቸው ያለው ሰውዬ በመጀመሪያ መንጠልጠል ያለበት እሱ ነው። ፋኖ ከሆነ ያደረገውን ነገር እንትን ብለህ ለህግ ታቀርበዋለህ እንጂ አደባባይ ላይ ልትረሽ ነው። ማነው ስልጣን የሰጠ በሰው ህይወት ላይ? ነገ ፋኖ ድል ቀንቶት አሸንፎ ሲመጣ ምን ልትል ነው አንተ? በዚህ ጉዳይ ይኸውላችሁ መንግስት ሁሉ ይወድቃል። ይህን ማወቅ አለባችሁ። ዘላለማዊ መንግስት የለም። የእግዚአብሔር መንግስት ብቻ ነው ዘላለማዊ። ዋጋ ትከፍላለህ እያንዳንድ በሰራኸው ግፍ። የእነዚህ ልጆች ነፍስ ትጣራለች። ደማቸው በከንቱ ፈሶ እንዳይቀር ይሄን እርምጃ የወሰደ ያዘዘ፣ የገደለ፣ ያስገደለ ፍርድ እንዲቀርብ እንፈልጋለን። ይሄ ሁሉም ጉራጌ በዚህ ጉዳይ ላይ አንድ ነው ሀሳቡ። ሁላችሁም ይሄን መጥፎ ነገር መቃወም ካልቻላችሁ በየቦታው ተበትኖ የሚኖር ህዝብ ነው። እያንዳንድ ቤት ይንኳኳል። ከዛ በኋላ ለግፈኞች እድል አትስጡ። ለክፎች፣ ለመጥፎች እድል አትስጡ። የንጹሃን ደም ማፍሰስ ይቁም። ይህ የጉራጌ ስነልቦና አይደለም። ጉራጌም አላረገው። ያረጉትን አጋልጡ። ስላዳመጣችሁኝ አመሰግናለሁ።